ዛሬ ደግሞ ሀይሚና ካፕቴን የሌለ ሙድ ላይ ናቸው። በቅርቡ ህንድኛ ነጠላ ዜማ ያወጣሉ ተብሏል። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ በድጋሚ መጥቻለሁ። ብሩኬ ሆ ብሎ አፍጧል። አንተ አይደል እንደ ያመጣው? ምን አስበህ ነው ብሩኬ እንደዚህ ያፈጠጥክባት ሀይሚ ላይ? ሁ ልትነጠቅ አይደል? ሁ እራት ሊጋብዛት አንተ ቆመ አንተ እያለህ እሱ እራት ሊጋብዛት ሁ ያስብላል። ሀይሚዬ ደግሞ ምርር ብሏት የስራህን ይስጥ ብለሃለች። የስራህን ይስጥ ማርያምን ግን አሳዝናኛለች። የደነገጠችው ድንጋጤ እኮ በተለይ የቱ ፓርት ላይ መሰላችሁ? ካሜራማን ይሄ ቪዲዮ እንዳይጫንብኝ እንዲጫን አልፈልግም ካሜራማን ብላ ስትጮበት ስትገላምጠው ካሜራማኑን በጣም እንደተናደደች ያስታውቅባታል። ለማንኛውም ብሩኬ ብድርክ መልሰሃል። አንዳንዴ እንደዚህ አጫጭር ፕራንኮች ችግር የለውም። አጫጭር ፕራንክ ተደራረጉ። አሁን ይሄ በነገራችን ላይ ብሩኬ ካሁን በፊትም ፕራንክ አድርጓት ያውቃል፣ ግን ስሜቷን በጣም ፍትንትን እስከምትል አይደለም። ለምን ብሩኬ ቶሎ ነው የሚናደደው። ሀይሚ ደግሞ ትችላለች። የፕራንክ ንግስት ናታ፣ ታውቃለች። ስለዚህ እሷ ጠንካራ ትችላለች፣ ፕራንክ ማለት ነው ማለት ትታገሳለች። እሱ ደግሞ አይታገስም። ትዕግስት የምትባል ነገር ጭራሽ ብሩኬ ላይ ትዕግስት የለም። በጣም ስሜታዊ ነክ። ይህን ነገር ግን አስተካክል ብሩኬ። ስሜታዊነት ግን በረድ ልታደርገው ይገባል። እንዲህ ምንድነው እንደዚህ ስሜት ቶሎ ቦግ ማለት? ምንድነው እንደዚህ መሆን? ምንድነው እንደዚህ ቦግ ማለት? እና ብቻ ግን ተመችቶኛል። ያው የእጇን ያገኘችው ሀይሚ የእጅሽን ያገኘሽው እንደዚህ በተደጋጋሚ ፕራንክ አድርገሽ እሱ ዛሬ ደግሞ በቂጥሽ ቁጭ አድርጎሻል። እንደዚህ ደንግጠሽ ማለት የስራህን ይስጥቅ ብላ አልቅሳለች። የኔ እናት አይዞሽ የኔ ፈሪ ማለት ነው ሀይሚዬ፣ የኔ መሆኗን ይዛ። በነገራችን ላይ ማለት ነው ደግሞ ይሄ ውጭ ላይ ቁጭ ብዬ ስለሆነ ድምጽ እየገባብኝ ወፎች ምናምን ድምጽ ሲጥ ይላሉ። እናንተ በስማም እንዲህ ድምጻቸው ራሱ ሲያስፈራ ያው ቤት ጫጫታ ምናምን ስለሚኖር ነውና በጣም የሚገርማችሁ ነገር ይሄ ፈላ ልጅ ማለት ነው፣ ይሄ ካፕቴን የሚባለው በጣም ምርጥዬ ልጅ ነው። በጣም የምወደው ግን ጥያቄ የሆነብኝ ነገር አለ። ቆይ እሱ ቡታጅራ አይደለም እንደ ያለው? ቡታጅራ ያለ ነበር የሚመስለኝ። ማለት እንዴት አንዱ አዲስ አበባ ነው ያለው? እኔ እንጃ። ብቻ ግን ያው ብዙ ጊዜ ከነ ኤፋ ጋር ምናምን ስለማየው ቡታጅራ ነበር የሚመስለኝ። የለምለም ወንድም ራሱ አዲስ አበባ ነው ወይስ ቡታጅራ? እኔ እንጃ። ብቻ ግራ ገብቶኛል። ግን ካፕቴን ግን አዲስ አበባ ያለ አይመስለኝም ነበር። እንዴ ሀይሚ ቡታጅራ ሄደ ነው ወይስ ነው በፊት የተቀረጸ ነው ብዬ የሆነ ጥያቄ ፈጥሮብኛል። ግን አዲስ አበባ ሊሆን ይችላል ልጁ፣ እኔ ስለማላቅ ነውና የተደነባበርኩት ማለት ነው። በነገራችን ላይ በጣም ደስ የሚል ልጅ ነው። በተለይ ጋቢ ሾው ላይ ቀርቦ ታስታውሱ ከሆነ ስለ እናቱ ስላሳለፉ ችግሮች ኤፋ ምን እንዳረገለት ምናምን ሲናገር እግዚአብሔርን ያንን ቪዲዮ አይቶ ያላለቀሰ ካለ በጣም ጨካኝ ልብ ነው ያለው። እውነት ጋቢ ሾው ላይ የቀረበ ጊዜ በጣም የብዙዎችን ቀልብ የሳበ በጣም አሳዛኝ የሆነ ጩጬ ልጅ፣ ጠንካራ ጎበዝ የሆነ ልጅ ነው እና ወደ ሌላው እንግዲህ ስገባላችሁ ወደ አሳዛኙ መልእክት የሀይሚና የቡራ ጉዳይ ማን ነው እንደኔ ያስጨነቀው? በጣም አስጨንቆኛል። እግዚአብሔርን ሀይሚ ያስተላለፈችው ነገር ኢንስታግራሟ ላይ ሳይሆን ቲክቶኳ ላይ ነውና መሄድ የፈለገ በሬ ክፍት ነው፣ መመለስ ግን አይቻልም። እንኳን እናንተ ወሳኞቹም ሄደዋል
ሀይሚዬ ምን ለማለት እንደፈለገች አላውቅም፣ ግን በጣም ከባድ መልእክት ነው። አይዶኖ ለምን እንደዚህ ልትል እንደቻለች አላውቅም። ብቻ ግን ደብሮኛል እንደዚህ ስላለች። ለምን እንግዲህ ሊሄድ ያለው ብሩኬ ነው። ምናልባት ሰበብ ልታደርግ ነው ወይ ይሄን ፕራንክ ለማለት ይሆን? ብቻ ግን ለሌላም ሊሆን ይችላል። ግን አላቅም ፕራንክ እያረጋትም ይመስለኛል። ግን ፓስፖርቷን ለመመለሰው አላቅም። እውነት ለመናገር በጣም ግራ ጋብቶኛል። እሷም እንደዚህ ብላ ሼር አድርጋለች። እንግዲህ የቲክቶኳ ስቶሪ ላይ ቀን ላይ ነው ያረገችው እና በእርግጥ ብዙ አይነት ትርጉም አለው። ግዴታ ይሄ ነው ማለት አይደለም። ግን ያው እዚህ ጋር የሚለው እንግዲህ ትርጉሙ መሄድ የፈለገ በሬ ክፍት ነው፣ በሬ ክፍት ነው፣ በሬ ያልኩኝ በሬ ክፍት ነው፣ መመለስ ግን አይቻልም ማለት ያው አንዴ ከሄዳችሁ ወደ እኔ መመለስ አትችሉም፣ ወይም ደግሞ እኔ ማግኘት አትችሉም። መሄድ ለፈለገ ሰው ግን እፈቅድለታለሁ፣ ነገር ግን በፍጹም ወደ እኔ መመለስ አይቻልም ነው። እንግዲህ ለሱም ነው ብላ ካሰብን ያው መሄድ ትችላለህ፣ ግን ከኔ ጋር ያው አንቀጥልም አይነት ነገር ነውና ሀይሚዬ አንቺም እንደዚህ አይነት መልእክቶችሽን አቁሚ። እኛም እንግዲህ ብሩኬ እንለምናለን። ብሩኬ እባክህ ሀይሚን ጥላት አትሂድ፣ ወይ ቅር በቃ። ምናልባት ሊቀርም ይችላል እኮ ውዶችዬ፣ ፓስፖርቷን የመለሰላት አሁን ሊቀርም ይችላል፣ አይታወቅም። ፈጣሪ በነገራችን ላይ እህል ውሃ ካላቸው ብሩኬ የትም ሊደርስ አይችልም፣ ሀይሚም የትም ልትገባ አትችልም። ሁለተኛ ነገር ደግሞ ሀይሚዬ እግዚአብሔር የፈቀደላትን ነው የምትኖረው። እኛ ስለለመንህ ሳይሆን ብሩኬ፣ ወይም እኛ ስላልነህ ሳይሆን፣ በእርግጥ እኛም ያው ብዙ ተጽዕኖ ፈጥረንብሃል እስካሁን። ያ ሳይሆን ሀይሚን ስለምትወዳት ብቻ ከቻል ጥላት አትሄድ። ከሄደም ደግሞ እግዚአብሔር ያለላትን ነው የምትኖረው። ፈጣሪ ያውቃል። በቃ ምንም መጨናነቅ ምናምን አያስፈልግም። በነገራችን ላይ ያው እንደሚከፋት እናውቃለን። እሷ ስትከፋ ደግሞ እኛ መከፋታችን አይቀርም። እሷ ስትታመም መታመማችን አይቀርም። ግን ደግሞ እሱ ከወሰነ ምን እናያደርግ? ዛሬ ራሱ ፓስፖርቷን ሲሰጣት ማለት ነው እውነት እኔ እንጃ ማለት እንዳትናገር ፈራች። ያው ባለፈው የተሰራው ስህተት ስለሆነ ትላንትና በቀደም ተደግሞ የተሰራው እሱም ደግሞ መናገር የሆነ በቃ አለ አይደል ምክንያት ስለሆነ ይሄ ነገር ምንም መናገርም የማትችልበት አጋጣሚ ነው ያለው። ግን በውስጧ ያላት አማራጭ በውስጧ ማዘን ነው እና ደስተኛ ነሽ ማለት አይቻልም፣ ይከፋታል። ግን ደግሞ በቃ አሁን ላይ በቃ የአንቺ ጥፋት ነው ስለተባለች ዝም ብላለች፣ አፏን ይዛለች። አሁን ግን እያሳዘነች ነው እግዚአብሔርን። በጣም ኃይለኛ ወጥመድ ውስጥ ነው ያለችው። በጣም እያሳዘነች ነው ሀይሚ። ምክንያቱም እሷ ለስራ ብላ ፕራንክ ልታደርገው ስትል እሱ ያልሆነ ውሳኔ ሄዶ ወሰነ። እንዳትናገር ደግሞ እኛም ለምን እንዳልሽ የራስሽ ጉዳይ ብለናታል። ብሩኬም ደግሞ በቃ በተለይ ኮሜንት ደግሞ ታያለች፣ የራስሽ ጉዳይ ብሄድ ከዚህ በኋላ እናለቅስም ብዙ ነገር ተብላለች። እና ብቻ ከባድ ነው። እግዚአብሔር እውነት እንጃ አይለያችሁ፣ እሱ ፍቅሩን ይስጣችሁ። በቃ ብሩኬ እኔ እንጃ ከሀይሚ ተለይተህ አንተ መኖር የምትችል ከሆነ ሂድ።